በያላችሁበት ጥሩ ጊዜ ነው የምንመኘው። ሰይፉ በኢቢኤስ ቀጥሏል። አዲስ ነጠላ ዜማዋን በናሆም ሪከርድስ አማካኝነት ለቃለች። ድምጿ፣ ዘፈኗ፣ ሙዚቃ ቅንብሯ ሁሌ እንደተናፈቀ እንደተወደደ ነው። አሁንም ናናን ያደመጡ ሁሉ ያዩ ሁሉ ወደውላታል። በቅርቡም ለንደን ላይ ሙዚቃ ኮንሰርት አላት። ከመሄዷ በፊት እኮ እስኪ እናውራት ብለን ነው። ሞቅ አድርጋችሁ ወደዚህ ጋብዟት። ተወዳጇ ራሄል ጌቱ አታምርም ወይ እስኪ ከልቦያት የሚለውን ዘፈን ምንድነው ሚስጥሩ ተብላ አትጠየቅም። ምክንያቱም የምትለቃቸውን ቪዲዮዎች ያያለሁ። አንደኛ የሱ ጸጋ ነው፣ ሁለተኛ ጂም ይመስለኛል። ተሳሳትኩ? እሺ አይ አልተሳሳትኩም። በጣም እየተሰራ ነው አያለሁ። አሁን ትንሽ ሰንፍ ያለው እንጂ እየተሰራ ነው። በጣም ራሩ ስለመጣችና መስግናት እስኪ በጣም እውነቱን ለመናገር የለችም። አሁን ከተማ ውስጥ እኔ የማልንቀዠቀዥበት ቦታ የለም። ራሩ አንቺ የት የምትወይው? ቤቴ። ተይ እንጂ አትወጭም። ደግሞ በዚህ ጊዜ ሰው ጠፋ ይባላል፣ ሰይፍያ ይባላል። ግን ቤት አይሰለችም? ራሩ አይሰለችም አለው እኮ ወጣለሁ። ወጣውጣት ያለሽ ወይ እኔ ነኝ ያልተገጣጠምንም? አልተገጣጠምንም ይሆናል። እዚህ ሀገርም አትኖርም ያለ ሰው አጋጥሞኛል። ውጭም ትመስኛለሽ አላይሽም። የሆነ ቦታዎች አሉኝ እኔ የምገኝበት። አይ እዛ ቦታ ላይ የለሽም። አይ ኧረ እዚሁ ነኝ። ደግሞ የሚገርመው በቅርቡ ለንደን ላይ ሙዚቃ ኮንሰርት አላችሁ። ሁለታችሁም ባህሪያችሁ ይመሳሰላል። ሸሸክ ያላችሁ ናችሁ። ጎሳዬም እኮ ራሄል በሉት፣ እሱም እኮ ከቤት አይወጣም፣ ድብቅ ነውና ድብቆቹ አደባባይ ላይ ሙዚቃ ኮንሰርታቸውን ለንደን ላይ ያቀርባሉ። ጎሳዬ ራሱ በቀደም መንገድ ላይ በሆነ ዝግጅት ላይ አግኝቼው ቀልቷል በጣም። ዲኒ ግጎስሽ ምናምን አልኩት። አባዬ የሚለው ነገር አለ። አባዬ ያው ከቤት ስለማልወጣ ፀሐይ ነካኝም ማለት እና ያው በጉት የተጠበቃችሁ ነው። ይሄን የሙዚቃ ፖስተሩ ለንደን ላይ ለመጀመሪያ ጊዜ ከጎሳዬ ጋር ስትጣመሪ? ለመጀመሪያ ጊዜ። እንግሊዞች ዝግጁ ናቸው? የአውሮፓውያን እግር ኳስ ነገር ነው። በየአመቱ የሚካሄደው በፌዴሬሽኑ የሚዘጋጅ ፕሮግራም ነው። እኔና ጎሳዬ ነን። ከዛ በሳምንቱ ከሱ ፕሮግራም በሳምንቱ ደግሞ ትልቅ ኮንሰርት አለ ለንደን ላይ ከጎሳዬ ጋር። አንቺ እኮ እድለኛ ነሽ፣ ምክንያቱም ከኤፍሬም ታምሩ ጋር ሰርተሻል፣ ከአስቴር አወቀ ጋር ሰርተሻል፣ ከጎሳዬ ተስፋዬ ጋር ልትሰሪ ነው። የመጀመሪያሽ ነው? ከጎስሽ ጋር ለመጀመሪያ ጊዜ። ምን አይነት ስሜት ይሰጣል? በጣም አንጋፋ አሪፍ ድምጻውያን ናቸው እኮ። በጣም እኔ እድለኛ ነኝ በጣም እግዚአብሔር ይመስገን። በጣም ነው የምወዳቸው፣ በጣም ነው ማከብራቸው። ከእነሱ ጋር መቆም ለኔ የእውነት ብዙ ስራ የሰሩ ሰዎች ናቸው እና በጣም እድለኛ ነኝ። አመሰግናለሁ እግዚአብሔርን። ራሩ ብዙ ጊዜ ያው እንግዲህ አሁን እንኳን ስንገናኝ ከ5 ዓመት በኋላ አይደል? 5 ዓመት ልክ 5 ዓመት አዲስ ስቱዲዮ ራሱ ከመኮንን ላከ ጋር እኩል ነው ዛሬ የመጡት። አይገርምም? ባለፈው ሄኖክን እዚህ ቃለ መጠይቅ ሳደርግለት ምን ያህል የተሰበረ ሞራሉን እንደጠገንሽለት በአደባባይ ሲያመሰግን ነበርና በአንደበታችንም በተግባራችንም ብዙዎችን በምናዳክምበት በዚህ ዘመን ብዙዎቻችን በተለይ አንቺ ከዛ በተለየ አይዞ በርታ በማለት ሄኖክን የጀመረው እንዲጨርስ ስላደረግሽው መጀመሪያ ልክ እንደሱ ሆኜ ላመሰግንሻለሁ። ፍልውሃ ነው እድገታችን አለ። እውነቱን ነው። አንድ ሰፈር ነን። እንደው ይሄን ዝም ብሎ አመስጋኝ ልብ ስላለው ነው እንጂ የእውነት ምንም አድርጌለት አላቅም። ጨርሶት እዚህ በመድረሱ ግን በጣም ኮርቼበታለሁ። ደስ ብሎኛል። እናቱና ያንቺ እናት ጓደኛሞች ነበሩ? እውነት ነው። ስለ እንግዲህ ህልፈታቸውም ሲናገር የመዋደዳቸውን የሚያየሁት ተከታትለው ነው አይነት ነገር ነው ያለኝ። አንድ አካባቢ ላይ ነው የሞቱት። እውነቱን ነው። ልጅነት እንዴት ነበር ራሩ? ልጅነት
ብዙም ደስ የሚል ልጅነት የለኝም። በእርግጥ እናትና አባቴ በልጅነቴ ነው የሞቱት። ብዙም አላስታውሳቸውም ማለት እችላለሁ። የተወሰነ ጊዜ ከአያቴ ጋር ነው ያደግኩት። አያቴም ነፍስ ሳላቅ ነው የሞተችውና ብዙም ደስ የሚል ልጅነት የለኝም። ማስታውሰው እውነት ለመናገር ወደኋላ በቃ እዚህም እዛም ክርትት ያለ ልጅነት ነው ያለኝ። በልጅነቴ ነው ቶሎ ኃላፊነት የተቀበልኩት። ብዙ የማስታውሰው ይሄ እንደ ልጅ አይነት ሞር ብቸኝነቴን ነው ማስታውሰው። ብዙ ጊዜ ወላጅ ሲኖር ልጅ ያው እንግዲህ ልጅነቱን እያጣጣመ የማደግ እየተጫወተ ልጅነቱን ኢንጆይ እያደረገ ያንቺ ከዛ በተቃራኒው ነው ወይ? ቶሎ ነው ወደ ህይወትን ወደ ማሸነፍ ሩጫ የገባሁት። ብዙም ማስታውሰው ነገር የለኝም። በቃ ለማሸነፍ ህይወቴን ለማሻሻል የታገልኩባቸው ጊዜዎች ናቸው ብዙ ትዝ የሚለኝ። ምን ትግል ሲባል ለምሳሌ ፍልውሃ አካባቢ እንደመኖርሽ ብዙ ነገሮች ይመጡብኛል። ዝም ብዬ እያሰብኩኝ ልጅ ነሽ፣ በዚህ ላይ ወላጅ የለሽም፣ ራስሽን በራስሽ ማኖር አለብሽ። ምን አረግሽ? እንዳልኩ በጣም በልጅነቴ ነው የሞቱት። ነፍስ ሳላቅ ነው የሞቱት። አባቴን እንደውም አላስታውሰውም። እናቴን የተወሰነ ነው ማስታውሳት። አያቴን ነው ብዙ አብሬያት የቆየሁትና በቃ እስከ 9 እስከ 10 ዓመቴ ድረስ ምናምን አክስትም ዘመድም ምንም እዚህም እዛም እያልኩ ነው ልጅነቴን ያሳለፍኩት። ግን በጣም ቶሎ በ10 ዓመቴ በ11 ዓመቴ ያው እንደምታውቀው ህጻናትና ወጣቶች ቲያትር ቤት ነው ያደግኩት። ቶሎ ነው በቃ ወደ ሙዚቃው ያው ከልጅነቴ ጀምሮ ሙዚቃ መጫወት ፈልግ ስለነበረ ወዲያው ወደ ህጻናትና ወጣቶች ቲያትር ቤት ገባው። 11 ዓመት ማለት አስበው ገና እቺ ልጅ ማለት ነው። በእኔ ልጅ እድሜ ማለት ነው። እቺ ራሩ ያው ስንት ዓመት ነው እዚህ ላይ? በጣም ትክክለኛውን አላስታውሰም፣ ግን በጣም ልጅ ነኝ። 11 ዓመት። እንደውም ጨዋታ ስትጫወቺም አንድ ቪዲዮ አለ። ምናልባት ራሩ እዚህ ውስጥ አለሽ? ያቻ የትኛው ቀይ ለበሰችው? ለራሩ በእናታችሁ ያዛ በቃ በዚህ እድሜ ማለት ነው። በቃ በዚህ እድሜ ህጻናትና ወጣቶች ቲያትር ቤት እሄዳለሁ። በቃ ይሄ ልጅነት የሚለውን ብዙም አላስታውሰውም። ስለዚህ ላንቺ እናትም አባትም የልጅነት ህይወትሽን ስታስታውሺ ትዝ የሚልሽ መጀመሪያ ህጻናትና ወጣቶች ነው ማለት ነው? ህጻናት ቲያትር ያው እንዳልኩ ሙዚቀኛ መሆን ፈልግ ስለነበር በጣም ሙዚቃ ወድ ስለነበር ልጅ ሆኜ ለአንድ ክረምት ላይ ለማረፍ ትሄዳለህ። ለአንድ ክረምት ላይ ለረፍት ሄድኩኝ። በዛው ቀረው በቃ ይሄ ማለት እዛው ህጻናት ቲያትር እያለን የምንሰራቸው የነበሩ የልጆች ጨዋታዎች ምናምን እንዲህ እያለን ነው መድረክ ይሰጡን። እያየሁሽ ግን አንቺ ራስሽ ማየት ያለብሽ ይመስለኛል። ማለት ከመስራት ባሻገር አንቺ ራስሽ በዚህ እድሜ አሁን ለሌሎች ህፃናት ደስታ ነው አይደለ ያጠናሽ ያለሽው? በዚህ እድሜ አስበው። ግን ሁላችሁንም ሳያችሁ እናንተ ራሳችሁ እየሰራችሁ ሳይሆን የሚመስለው የምር እየተጫወታችሁ ለራሳችሁ ነው። በጣም እኮ ልጆች እኮ ነው ሰይፍዬ። በጣም ከኔ ልጅም አሁን የኔ ልጅ እድሜ ካለችበትም እኮ ያንሳል። 11 12 ዓመት ማለት አስበው። በጣም ልጆች እኮ ነን። ክፍያ ነበረው? ኧረ ምን ክፍያ፣ መኖራችን ብቻ ደስታ ነው። ምግብ ለስራ ነው። እንሄዳለን። ጨዋታ እኮ ነው ለኛ እኮ ጨዋታ በለው። አሁን ይሄ ስራ አይደለም። ስለዚህ ባለውለታሽ ነው ህጻናትና ወጣቶች? ህጻናት ቲያትር በጣም የእውነት የመጀመሪያዬ ነው። ለሁሉ ነገር ጅማሬ ነው ህጻናት ቲያትር። ለብዙ ሰው ለኔ ብቻ ሳይሆን ለብዙ ሰው በቃ ሙዚቃን እንዳቅ ያደረገኝ ቤት ነው። በጣም ብዙ ትዝታ ነው ያለኝ። ልጅነቴ በሙሉ እዛ ነው ያለፈው። ቀደም እንደውም ስለ ልጅ ስትናገሪ ነበር። ባለፈው የዛሬ 5 ዓመት ስንገናኝ እኮ አብራችሁ አንድ አይነት ልብስ ለብሳችሁ እና ፎቶ ሁሉ ለቀን ነበረ። አሁን እንዴት ነች? ወይ አሁንማ በልጣኛለች። ትልቅ ልጅ ሆናለች። አሁን በጣም ትልቅ ልጅ ሆናለች። እግዚአብሔር ይመስገን። ያው የልጅነት ልጅሽ ነችና ምን አየሽ? ምክንያቱም አንቺ ያጣሽውን በልጅነትሽ አንቺ ማግኘት የነበረብሽን ነገር ምን ያለ ልጅ ሰተሻል? ልጄ በረከቴ ነች። የሁሉ የህይወቴ በቃ ለህይወቴ መለወጥ የምጠነክረው እሷ ስላለች ነው።
ከእግዚአብሔር በታች የምኖረውም እሷ ስላለች ነው። የመኖር ምክንያትሽ ነች። አዎ ለእናንተ ምክንያት ይስጣችሁ። እንዲያ ያኔ ስንገናኝ ሶሻል ሚዲያ ላይ ፎቶ ይለቀቅ ነበር አንቺና ልጅሽ። የሆነ ጊዜ ላይ ግን የለም። ለምን? አይ አለ፣ ግን ትንሽ ነው ሰነፍኩ መሰለኝ። ከድሮ ሶሻል ሚዲያ አጠቃቀሜ ላይ ትንሽ ቀነስ አድርጌው ነው እንጂ እኔ አለች። የልጅሽን ባህሪ ስታይ እንዴት ነው? ወደ አንቺ መንገድ የመምጣት ነገር አላት እንዴ? ጭራሽ። ኧረ ተይ ጭራሽ አላት። ጭራሽ አባባለች። ግን ጭራሽ አንዳንድ ነው የላት። በጣም ጎበዝ ተማሪ ናት። የላትም ጭራሽ ወደ ሙዚቃው ጭራሽ የለችም። ኧረ ተይ እውነት። ያው ትሰማለች፣ ታዳምጣለች ሙዚቃዎች ሲወጡ ምናምን። ግን ምን አየሽባት? ምንም ሙዚቃው ላይ ምንም እውነት ለመናገር ያየሁባት እንደው የሆነ ተስፋ ነገር አይ የለም። ትምህርቱ ላይ ነው። ትምህርቱ ላይ ነች እንዴ? ዋናውንም ይዛለች። ዋው! አሁን ስንት አመት ሆናት? ወደ 14 እየተጠጋች ነው። 13 አመቷ ነው። እስኪ ስታዩ ምን ታዘብሽ አሁን እድገቷን? ምክንያቱም የልጅነት ጥያቄዎች አሉ፣ ካደገች በኋላ ደግሞ አሁን የምትጠይቃቸው ጥያቄዎች አሉ። እድገቷ እንዴት ነው ማለት? እናትነቱ ስላለ የሆነ የሚፈትን ነገር በየጊዜው የሚያጋጥምሽ ይመስለኛል። አይ በጣም በዚህ እግዚአብሔር ይመስገን በጣም ባርኮኛል። እግዚአብሔር በሷ ጨዋ ልጅ ነው ያለችኝ፣ አስተዋይ ልጅ ነው ያለችኝ እና አንዳንዴ ከኔም ትቀድማለች በአስተሳሰብ። ዝም ያለች ልጅ ናት፣ በጣም ጨዋ ናት። ደስተኛ ነኝ በሷ በጣም። አሁን አብራችሁ ስትሄዱ ሰው ምን ይላል? አሁን እህትማማቾች ቁመትም ትበልጠኛለች። ታይ እንጂ እንዴ ነው እንዴ? ዋው እንዴ! ዋው ቁመትም ትበልጠኛለች። ቁመት አንዳንዴ ለሞዴሊንግ ጥሩ ነው ይባላል። እሱን ነገር አየሽበት? እስኪ ስታድግ በዚሁ ከቀጠለች ስታድግ የራሷ። የትኛውን ዘፈንሽን ትወደዋለች? እዩትን ሁሉ ጊዜ ስትል የምሰማት እሱን ነው። እዩት። ዝምተኛ ነሽ፣ ምክንያቱም ብዙ ነገር እየተባልሽ ምንም ነገር አትይምና ያ ነገር የግል ባህሪሽ ነው ወይንስ ሳትወጂ በግድ የሆንሽው ማንነት ነው? መሰለኝ ባህሪ ይመስለኛል። ምን ባህሪ ነው የሚመስለኝ? ምን አንዳንድ ጊዜ ከንግግርህ አይደል ከዝምታ ንግግርህ ካልበለጠ ዝም ማለት ይሻላል ብዬ ነው ማስበው። ዝምታ ለሁሉ ነገር መልስ ነው ብዬ አምናለሁ። ለአድናቂዎቿ ለዛ ነው እንግዲህ ደረጃውን የጠበቀ አዲስ ነጠላ ዜማ ና ብላ እኮ ነው የመጣችው። ብዙ ጊዜ ሳቂታ ነሽ ራሩ። ምን ያበሳጭሻል? ምንም አያበሳጨኝም ለመናገር። አይ ሁሌማ ደስተኛ እንዴት ይሆናል ሰይፍዬ ሰው። ስለዚህ እያመጣጠንሽ ያ ሁለቱን እንደው ራሩ የመጣሽበት መንገድ ቁልቁለት አለው፣ ዳገት አለው። ብዙ አስጨናቂ ሌሊቶችን ያሳለፍሽ ይመስለኛል። ከንግግርሽ ልጅነትሽ እንደው በአጠቃላይ እንዲህ ብለሽ ዙር ብለሽ ስታዩ ያሳለፍሽው ህይወት ምን አስተማረች? ህይወት ብዙ ነገር ነው ያስተማረች። ሰው አንድም በህይወት አንድም በእድሜ ይማራል ብዬ ነው ማስበው። እኔ በሁለቱም ከተማሩት ነኝ። ህይወት አብዝታ ያስተማረችኝ በማንም አለመፍረድ። ሰዎች በተለያየ በራሳቸው ሁሉም ሰው በራሱ የህይወት ትግል ውስጥ ነው ያሉት ሁሉምና እኔ ማን ስለሆንኩ በሰው ላይ የመፍረድ አቅሙስ ይኖረኛል? ማንስ ላይ እኔን ማድረግ እችላለሁ? ምክንያቱም እኔ እንዳልኩክ በጣም በብዙ የህይወት ትግል ውስጥ ነው ያለፍኩት። ስወድቅ፣ ስነሳ፣ ሳዝን፣ ስደሰት አይደለ ስሳሳት፣ ከዛ ደግሞ ከስተቴ ስማር። ግን ስተቴን አይደለሁም እኔ እየተማርኩ እየተሻሻልኩ አይደለ እዚህ እድሜ ላይ የደረስኩት። ስለዚህ በሰዎች ላይ መፍረድ አልችልም፣ በማንም ላይ። ማንም ሰው ጻድቅም ንጹህም አይደለም ብዬ ነው ማምነው በዚች ምድር ላይና ብንችል ሰዎችን እንደው ገድገድ ሲሉ ማገዝ ካልቻልን ደግሞ አይደለ ዝም ማለት
ከስተታቸው ተምረው ካጠፉት ነገር ተምረው ህይወታቸውን እንዲቀጥሉ እድልን መስጠት እሱን አስተምራኛለች። በተረፈ ሌላ ሁሉም ያልፋል ሰይፍዬ። በጣም ያዘንክበት በለው በጣም የተደሰትክበት በለው ያገኘኸው ያጣኸው ሁሉም ሁሉም እኛ እናልፋለን። ስለዚህ በተቻለን መጠን የሚያስደስተንን ነገር ማድረግ ጥሩ ነገር ሰርተን ማለፍ መቻል እሱን ይመስለኛል ያስተማረችኝ። በዚህ ዘመን እኮ ለመፍረድ የምንቸኩልበት ያው ቃሉም እኮ ነው አትፍረድ ይፈረድብሃል ነው። አሁን ግን ሁሉም ሰው ዳኛ ነው። ሁሉም ሰው ወሳኝ ነው። ሁሉም ሰው እኔ ያውቃለሁ ባይ ነው። እኔ አንዳንድ የሚያጋጥመኝ ነገር ነውና በዚህ ጊዜ አሁን ህይወት ያስተማረችሽ ለዚህ ነው ዝምታን የምትመርጪው ይመስለኛል። እኔ ምንድነው ማምነው መሰለ ሰይፍዬ ሁሉም ነገር ማብራሪያ ያስፈልገዋል ብዬ አላስብም አይደለ? ሁሉም ነገር ደግሞ መልስ ይፈልጋል ብዬም አላስብም። በጊዜው ጊዜ ሁሉን ነገር ይመልሳል ብዬ ነው የማምነው በእኔ አመለካከትና በተቻለኝ መጠን ነገሮችን ዝም በማለት ለማሳለፍ እሞክራለሁ። እንዳልኩክ በጣም እኔ በብዙ የህይወት ውጣ ውረድ ውስጥ አልፌ ነው እዚህ የደረስኩትና በተለይ ደግሞ እንደኔ ያለ እናት ያለ አባት አድገው አይደል ኑሯቸውን ህይወታቸውን አሸንፈው እዚህ ለደረሱ ልጆች በቃ እንደው ለአንድ ሰው እንኳን ቢደርስልኝ ብዬ ማስበው አይዟችሁ ማንም የለኝም በተለይ የሚያግዘኝ ሰው የለም እናት የለኝም አባት የለኝም ዘመድ የለኝም ብለው የሚያስቡ ካሉ አይዟችሁ መድኃኒዓለም አባት ይሆናችኋል፣ ድንግል ማርያም ደግሞ እናት ትሆናችኋለች። አይዟችሁ ነገር የሚያስተካክል እግዚአብሔር አለ፣ በርቱልኝ ጠንክሩልኝ ማለት ነው የምፈልገው። ሰው በህይወት የሚማረው ሌላ በምንም አይማርም ብዬ ነው ማስበው። የትም ብዬ ነው ማምነው። ብዙ ተምሬያለሁ። ሁለቱም አትፍረድና ያው እንግዲህ እንደገባኝ ሁሉም ያልፋል። ያልፋልና አትፍረድ በጣም እንዴት ማያልፈው እሱ ብቻ ነው። ያልፋል ሲባል በቀድሞ ድሮ በደርግ ጊዜ ነው አሉ ሰምተሽዋል? ሰውየው በነበረው ስርዓት ተበሳጭቶ ታክሲው ላይ ከጀርባ ያልፋል ብሎ ጻፈ እና ያው እንትኑን ታልፋላችሁ ነው ሁሉም ነገር ያልፋል ነው እና አስቆመው ጠየቁት። ማን ነው የሚያልፈው ማለት ማን ነው የሚያልፈው? ምክንያቱም ያው ቀኔው ተግባብተዋል ብቻ እንዴ ታክሲ ላይ ነው ለጠፍኩት አይደል ያልፋል ነው ያልኩት አይደል በዚህ በኩል ባስ ያልፋል ቤት መኪና ያልፋል ዳምጠው ሁሉ ያልፋል እሱን ያልፋል ያልኩት በቃ እና ማስተዋወሰው ጆክ ስለነበር ነው ሁሉም ነገር ያልፋል። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቁዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። ከብዙ ክሊፖችን ሰርተሻል። እንደውም ስሰማ 3 ሚሊዮን የኢትዮጵያ ብር የፈጀ ክሊፕ ሰርተሻል። ራሩ እውነት ነው? ማን ነገር የሆነ ያወጣው ሰው? ውዴ
ቅድስት ይልማ ጋር የሰራ ነው የመጨረሻ አይ ቲንክ 1 አመት ሆነው መሰለኝ። እሱን ሚውዚክ ቪዲዮ ስንሰራ ትንሽ ለፍተንበታል። እውነት ነው። ወጪውም ብዙ ነበረ። እንዲህ ደረጃውን የጠበቀ እንደ ሙዚቃ እኮ ነው የምትሰጠው ለራይ። አንድ ሞድ የኪነ ጥበብ ሰው አንድ ቀን ደወለልኝ ያንቺን ዘፈን እያጫወትኩና እንዲህ ሞቅ ብሎታል። እንዲህ ልብ የሚነካ ስራ ሰርታለሽ ኧረ እንደው ወይ እንትን ይሆን እንደ አልኩት። አይደለም ከምር ዘፈኑን እየሰማሁ ነው። ይሄ ሰው የምነካው ብዬ ነው። በኋላ ላይ ለነገሩ ጠጣሽም በጣም ስሜት ይሰጣልና ኢትዮጵያ ያልፋል የሚል ስራሽ ልቡን ነክቶት ነው የደወለልኝ። ማን ነው? በእናት አልነግርሽም ማለት ግን ልቡ ተነክቷል በጣም። ለእረኛዬም ሚውዚክ ክሊፕ ሰርተሻል ከተወዳጁ ግርማ ተፈራ ጋር? ለእረኛዬም ሳውንድ ትራክ ያየውሽ ነበር። እዚህ ላይ ጠባቂሽ ልሁን ያንቺው ዘበኛ ለፍቅር ሟች ነኝ መልካም እረኛ። ጠባቂህ ልሁን ያንተው ዘበኛ ለፍቅር ሟች ነኝ መልካም እረኛ። ዋው ደስ ይላል በጣም። በጣም እረኛ ከዚህ በኋላ ነው ይመስለኛል ከነ ቅድስት ጋር ዳይሬክተሯ ቅድስት ጋር ወዳጆች ናችሁ? እህቴ ናት በጣም። ምክንያቱም መልካም ምኞት ናናን ስታወጪ ሁለት ሰዎች አንቺ እኔ ጋር እንደምትመጪ ሰሙ። እናም መልካሙን ሁሉ ይግጠማት። ራሔል ብዙ የማይታወቅ ጥሩ ሰብዕና ያላት ልጅ ነች ይብለዋል። ሁለቱንም ስማቸውን ይፋ ላድርግ፣ ቅድስት ይልማና እድለወርቅ ጣሰው። መልካም ድል ብለውሻል። ከእድለወርቅ ጋር ጓደኛሞች ናቸው? ከእድል ጋር ረጅም ጊዜ ነው የምንተዋወቀው። አንድ ድሮ እኔ ፊልም ፕሮዲስ እኮ አድርጌያለሁ። ምን ታሽጓል የሚል ፊልም በህብረት ነው የሰራ ነው የነበረው። እሱ ላይ እሷ ተዋናይ ነበረች። ከዛን ጊዜ ጀምሮ ወዳጆች ነን። ስለዚህ ታሽጓል እኮ ከወጣ እንደ 15 ዓመት አይሆነው? በቃኛ የኛ ፕሮጀክት ውስጥ እያለን ማለት ነው። እኛ እዛ ፕሮጀክት ውስጥ እያለን ነው እሱ ፊልም የሰራ ነው። እሱ ላይ ተዋናይ ነበረች። በፊት ሳይሆን የኛ እያላችሁ የአበባዮሽን ጨምሮ ጣይቱን ይዞ በጣም አሪፍ ስራዎችን ሰርታችኋል። የህብረታችሁ ውጤት ነው። ያ አይናፍቅሽም? በጣም የሚገርም ጊዜ እኮ ነበር። የኛ እኮ በቃ ትልቁ እኮ የኛ እኮ የመሰረታችን እኮ እሱ ነው። በጣም እኮ ብዙ ቆንጆ ስራዎች ሰርተናል። በጣም መልካም ጊዜ ያሳልፈናል። ትልቅ ፕሮጀክትም ነበር እውነት ለመናገርና ግን በቃ እሱ ከቆመ በኋላ ደግሞ ሁሉ ሰው ወደ የራሱ የህይወት ትግል ገብቷል። አሁን ደግሞ ሁሉም ጥሩ ቦታ ላይ ነው ያለው። እንደምታየው ቆንጆ ስራ እየሰራ ነው። ደስ የሚለው ሁሉም የራሳቸው ኳሊቲ ያላችሁ በራሳችሁ መንገድ የሚገርሙ ስራዎችን ሰርታችኋል። የላይፍ ስታይልሽ ላይ ቤት እንደማሳለፍሽ ብዙ ጊዜ ታበስያለሽ? እንዴት ሰይፊ እንዴት ነው? ምንድነው የሚዋጣልሽ? አረ ጎበዝ ነኝ። አው ጎበዝና እኛም ጎበዝ። አረ ጎበዝ ነኝ። ጎበዝና እኛም ጋር አለ እኮ። ምንድነው እንደ የራሩ የሚባለው ምንድነው? እንደኔ እንቁላል ፍርፍር። እንቁላል እኮ በጣም ቀላል ነው። ተው እንጂ ሰይፉ ሙያ ይፈልጋል። አይ የፈረንጁ በተለይ ሙያ ቀላሉ ነገር ነው። በተለይ ፈረንጁን ማጣፈጥ ከባድ ነው። አይ ቀላል ምንድነው እስኪ ራሩ? አሁን በዚህኛው ላይ ጎበዝ ምናምን አለም ግን ሁሉንም ሰራለሁ። ሰፊዬ እማልችለው ምንም ተው። ለምን እንዳስብ ታደርገኛለህ? እሺ ህብስት ጋግረሽ ታውቂያለሽ? አንድ አወቋት አይደል? እሺ ገንፎ ትችያለሽ? ህልበት ገንፎ ማይችላል እንዴ? ታዲያ ገማ ገንፋት እኮ ህልበት ሰርተሻል? አልሰራው። እሺ ፉል ቀላል ፉልሽ እንዴት ነው የሚሰራው? ሰይፉ ተወኝ። አላብራራም ግን እችላለሁ። ቀላል ቆይ ምግብ ተኮር እንቅስቃሴዎች ታደርጊያለሽ? ምክንያቱም አንዳንድ ጂም እንቅስቃሴዎችሽን ሳየው የሚያስበሉ ስፖርቶችን ነው የምትሰሪው።
ጂም እሰራለሁ እውነት ለመናገር እሰራለሁ። አሁን ግን ትንሽ ሰንፌያለሁ። ትንሽ ጊዜ አቆሜዋለሁ እንጂ እሰራለሁ። ስንት ኪሎ ነው የምታነሺው? እንዴ እኮ ከባድ እኮ ነው። እሰራለሁ። አሁን ትንሽ ሰንፌ ነው ሰይፍዬ። ተይ እንጂ ጎበዝ ነኝ እውነት። እኔ ብረት አስጀምረውኝ አንተ ሆድ አይደል የሚለቀው? እወዳለሁ፣ ስፖርት እወዳለሁ። ይሰጥሻል ደስታ? አዎ በጣም ደስታ የሚሰጠኝ ነገር ነው ስፖርት ለሁሉ ነገር። አሁን ለምን ተውሽው? ትንሽ ሰነፍኩ መሰለኝ፣ በተለያዩ ጉዳዮች ተወጠርኩና ትንሽ ሰነፍኩ። ግን ጀምራለሁ። ምን ያዝናናሻል ከጂም ውጭ? አሁን እውነት ድሮ ቢሆን በጣም ብዙ ነገር ለነበር ሰይፍዬ፣ ብዙ የሚያዝናኑኝ ነገሮች ነበሩ። አሁን ግን ጸጥ ማለት ያዝናናኛል። ጸጥ እንበላ። ጸጥ ያለ ቦታ ደስ ይለኛል። ጸጥ ማለት ደስ ይለኛል። ከራሴ ጋር መሆን ያዝናናኛል። ፊልም በጣም ነው የማየው። ያው የፊልም ባለሙያ በጣም ወዳጆች አሉኝ። ፊልም በጣም ነው የምወደው። ከምወዳቸው ከሚወዱኝ ወዳጆቼ ጋር መጫወት መዝናናት ደግሞ ፊልም ብጠይ ነው። ምክንያቱም ፍልውሃ መወለድ ማለት ፊት ለፊት እኮ አምባሳደር አለ። አዎ በጣም ነው ፊልም የምወደው። በጣም ፊልም ከመውደድ የተነሳ ባለፈው ሄኖክ መሰለኝ የነገረኝ የውሳኔ ፊልም ጊዜ የሰፈር ሰዎች ተደራጅተን ሰው መቶ ሲያለቅስ ሶፍት ይሸጥ ነበር አለ። ታስታውሻለሽ? እውነቱን ነው። እንደሱ አይነት አጋጣሚ ነው ያልገጠመኝም፣ ግን እውነቱን ነው። ፊልም በጣም በቃ እዛ ነው የምናየው። ማይመጣ ሰው አልነበረም እዛ። አትከፍሉ? አምባሳደር እንዴ ለምን? አይ ተመሳሳይ ገብቼ ያለኝ እኮ ሄኖክ ባለፈው። እኔን እኔ ደግሜ ጠይቀዋለሁ። እኔ ከፍዬ ነው የምገባው። ያኔ ከዛን ጊዜ ጀምሮ ፊልም ታይ ነበር ማለት ነው? አዎ ወይ በጣም ፊልም በጣም ነው የምወደው። ባለሙያዎቹንም በጣም ነው ማከብራቸው። ሙያውንም በጣም ነው ማከብረው። በጣም እኮ የሚያለፋ እኮ ሙያ ነው ሰይፍዬ። ባለፈውም ይሄን ሲል ሰምቻለሁ እንዴት ዋጋ እንደሚከፍሉበት በቅርበት ሆኜ አውቃለሁ። ቆይ እኔ አሁን ዝምታ ነው የሚያስደስተኝ አልሽ። ምንድነው ዝም ስትይ የምታስቢው? እኔ እኮ ይጨንቀኛል። እኔ እውነት ውስጤ ነው የሚጮህ። አይ እጫወታለሁ እኮ ኧረ እኔ በጣም ነው የምጫወተው። ዝምታ ነው የሚያዝናናኝ ስትይ ማለት በቃ ያው ብዙ ጊዜ የማሳልፈው ቤት ነው እንዳልኩ ወዳጆቼ ጋር ስጫወት ምናምን ካልሆነ በስተቀር ያው በብዛት ብቻዬን ነው የምሆነው። ፊልሞች ያለው ሙዚቃ አዳምጣለሁ። ያንቺ የምን ጊዜ ምርጥ 5 አልበሞች ምረጭ ብትባይ? ወይ በስመ ከባድ ነው። 5 ብቻ? እሺ 3 ጭራሽ በጣም ብዙ አልበም ነው የምወደው። ኧረ እኔ ከሱ ውስጥ 3 መምረጥ ለኔ በጣም ከባድ። እስኪ ዝም ብለሽ እስኪ ያው እንዳይጣሉ ይገባ፣ ግን እንደ ምሳሌ ነው። ያልጠራሽውን አትወጂውም ማለት አይደለም። አዎ እሺ በቃ ከብዙ መስፈርቶች እንደው በቃ አይምሮ ውስጥ የመጣው ነሽ። እንደው ድንገት ቴዎድሮስ ታደሰ ዝምታ፣ የአስቴር አወቀ ካቡ በጣም ወደው አልበም ነው። ከዛ የቴዲ አፍሮ ኢትዮጵያ። ምርጫዋ እንዴት ነው? 3 ወጣ። በእግዚአብሔርና በሕዝብ ፊት ሚስቴ ላገባ። ሄይ ጋይስ ላገባ ነው። ሙሽራው ረቺ ልጅ የቤቱን ዕቃ ፈጀችው። እጅሽ ፍንጭት ነው እንዴ? ነው አንተ ነህ ታላቅ፣ ረቂቅ ነህ ታላቅ። እባክህ ያሬድ በስራዬ ላይ እንቅፋት አትሁን። መድኃኒዓለም ግን ካንተ ውጪ ሌላ ወንድ ጋር እንድትሄድ ያደረጋት ምክንያት ይኖራል። የቀበሮ ባህታዊ በግ ያረባል። ሰርግ ቀረ እንዴ? ብለን ከምንመለስ አሪፍ ቦታ የምንያዝና አሪፍ የፍቅር ጊዜ ለማሳለፍ። አንተ እኮ ብሔረ ጽጌ ይዘህ ሄደህ ታፏ ላይ ተኝተህ ቅመኝ ትላት ይሆናል። አታፍ ያሬድ ትዳርን በሚገባ የተረዳው አልመሰለኝም። ትዳር እኮ ከክብር በላይ ነው። እግዚአብሔር የሚመሰርተው ትልቅ ተቋም። ይሄ ነው የስብሰባ ቦታ እንደምታስበው ያለው። እንዴት ሰው በዚህ መጠን ታዲዮ ምንድን ነው ያደረኩት? ኧረ አባዬ ለአንድ ሰው በሳህን የተከፈለው ራነት ይከፈል። ሳታደርጊው የማትዩ 2 ነገር ሳላደርገው ማለት ነው።
ጸሎት፣ ሙዚቃ ማዳመጥ፣ ድሮ ስፖርት ነበረ። አሁን ትንሽ ስለሰነፍኩ ግን ስፖርትን ጨመርልኝ። ተይ እንጂ ሶሻል ሚዲያ ማህበራዊ ሚዲያ እና ራሄል በጣም ብዙ ከሚታሙ አርቲስቶች መሀል አንዷ ራሄል ነች። ሀሜት አይጠፋውም የራሄል ህይወት። ምናልባት የምትታሚው ከስር እየወጣሽ የነዛን ሀሜቶች ማስተባበል ስላልቻልሽ ነው ይመስለኛል። ግን ሁሉ ነገር ደግሞ ማብራሪያ ይፈልጋል ብዬም አላስብም። ሁሉ ነገር መልስ ይፈልጋል ብዬም አላስብም አይደለ? ሰዎች የፈለጉትን ሀሳብ የማንሳት ደግሞ መብት አላቸው እውነት ለመናገር አይደለ? እኛም ለነሱ ስለሆነ የምንሰራው። ግን እንግዲህ በጊዜ ሂደት ሁሉን ምናየው ይሆናል። ሁሉም ነገር መልስ አይፈልግም። እኔ እንደዛ ነው ማምነው ሰይፍዬ። ከዛ ደግሞ ሁሉንም በመልካም ነው ማየው። ከፍቅር የመነጨ ነው ብዬ ነው ማስበው። ሁሉንም በመጥፎ አልወስደውም እውነት ለመናገር። ወደ ውስጥ ያስገብቼ በመጥፎ አላየውም። ሁሉንም ከፍቅር የመነጨ ነው ብዬ ነው ማስበው። ግን ደግሞ ወዳጆቻችን ትክክለኛው የኛ የሆነው ኢንፎርሜሽን ይገባቸዋል አምናለሁ። እሱም ስተቴ ነው ስንፍናዬ ነው ተቀብያለሁ። ግን እስካሁን አንተ እዚህ ጋር መጥቼ አንተ ጋር እስከምቀመጥ ድረስ ከኢንስታግራም ብሉቲክ ያለው ኢንስታግራም አካውንት አለኝ። ከሱ ውጪ ምንም አይነት ሌላ የሶሻል ሚዲያ አልጠቀምም። ቲክቶክ አካውንት የለኝም፣ ፌስቡክ የለኝም። ሁለቱንም አልጠቀምም። ከኢንስታግራም ውጪ ያለው በሙሉ ሶሻል ሚዲያ የኔ አይደለም። እኔ አንዳንዴ ለምን የመጣላቸውን በግምትና ባቦሰጥ እንደሚዘግቡ አላውቅም። ምክንያቱም ባለ ጥሩ የሚሰሩ ሰዎች እንዳሉ ሁሉ ደግሞ መቼም እንክርዳድ ደግሞ አይጠፋም። ባለፈው እኔ እንኳን አውቃለሁ የልብ ወዳጄ ነው ከኢትዮጵያ ሙዚቀኞች ጀርባ እንዳለ ማምናለሁና አንድ ሰው ላይ አንቺ ልጥፍ ብለሽ ፎቶ መነሳት እሺ ከዛ በኋላ ባንቺው አንደበት እንደተጻፈ አድርገው ባለቤቴን ተዋወቁልኝ ይኸውና ይላል። ዞላን ነው ዞላን ኩራባቸው አድራ ፎቶ ያውልሽ እና አሁን እንዴ ዞላዬ ይሄ ዘላለምና እኔ እኮ ፍናንን ያጋባን ሽማግሌዎች ነሽ። ዘላለም ወንድማችን ነው የሁላችንም። ታውቃለህ በማስታወቂያው ብዙ ትልልቅ ስራዎችን የሰራ አንጋፋ በጣም ጎበዝ ሙያተኛ ነው። አሁን ደግሞ ኩራ ስትሪም ብሎ እኮ ያው የቤተልሔም ሸረፈዲና በሙሉ አውጥቷል ይወጣ ነውና ቢያጡ አንቺም ስለማት የዝምታ ጉዳቱ ይሄ ይመስለኛል። አልደወለም እሱ አይደውልልኛል የተባልነውን አጋቡሽ ደግሞ ከኔ ጋር ይላል እሱ። አሁን ለሱ ምን ብለክ ለምሳሌ ምን ብለህ ታብራራዋለህ? እሱን በተቻለ መጠን ለማስረዳት እንሞክራለን። ግን ሁሉን ነገር ደግሞ አብራርተህ ለሁሉ ነገር መልስ ሰጥተህ ሁሉ ነገር ላይ ደግሞ ገብተህ አትችለውም እና በጊዜ ሂደት ያውቁታል። እኔ እኮ ሳይ እንዴት አይነት እንደሆነ እኮ ከአንዳንድ ማሰብ መጠየቅ አንዳንዶቹ ጋር ማለት አሪፍ እኮ የሚጠቀሙበት ሰዎች አሉ። ግን እንዶ በሬ ወለደው በዛና ልክ ሳይ ያው ይሄን አምኖ እኮ ደግሞ ከስር ገብተው ወቀሰው ላንቺ ሁሉ ተርፏል። ያው በጣም ትንሽ ከባድ ጊዜ ነው አይደለ? ከባድ ነው ማለት ለምንድን ነው ብሎ የሚጠይቅ ሰው እንኳን የለም። እና ተተብቃት አነሳችኋትና በቃ በሚስጥር የተነሳችሁ ነው። አንዳንዱ ደግሞ ከመሃል አለ ያለም ያርግልሽ ጥሩ ባልና አባት ነው ያገኘሽው የሚለውንም አይቼዋለሁ። አባባ ዘላለም ኩራባቸው ተደንቀሃል። ጥሩ አባት ነው ያገኘሽ ደስ እንደ አባትም እርግጠኛ ነኝ ለራሱ ሰርግ ሽማግሌ አልሄደም ራሱ ነው የሚሄደው የሚል አስተያየት ነው ያለው። እንዲህ በቃ አሉባልታ ነው። ኧረ የኔም ጓደኛ ነው። ሶሻል ሚዲያው እንደዚህ አይነት ነገሮችን ስታይ የተወሰነ ነገር ብትይበት ደስ ይለኛል። ብዙ ምለው ነገር የለኝም ሰይፊ። አሁን በተቻለ መጠን ከምሰማውና ከማየው እኔንም ልቤንም ለመጠበቅ እየሞከርኩኝ ነው። ግን ጥንቃቄ ይፈልጋል። ትንሽ ኃላፊነት ቢሰማንና
ትክክለኛውን ነገር ለሰው ማድረስ ብንችል ነው። ሌላ ብዙ ምምለው የለኝም። ሰይፊ የምትኮሪበት ሀብትሽ ልጄ ልጄ ሀብቴ ልጄ እንደ ቅድ እስኪ እናውራ። ራሩ አሁን ለንደን ትሄዳለች፣ ሙዚቃ ኮንሰርት አላት፣ ናናን ለቃለች፣ አድናቂዎችሽ የተደሰቱበት ነው። እቅድ ምን አላት ራሩ ስለ ህይወት ስለ ነገ ስታስብ? ያው እየሰራን ነው፣ አልበሞች እየሰራን ነው። ቆንጆ አልበሞች እድሜና ጤና እስከሰጠን ድረስ ከወዳጆቼ ጋር እገናኛለሁ። አልበም እየሰራን ነው በቅርቡ። ሌሎችም ስራዎች አሉ በቅድ ብዙ ያዝናቸው አሉ። ኤቢ ዞን የኤሌክትሪክ ዕቃዎች ማምረቻ ፋብሪካ ዋስትና ባለው በሀገሩ አስተማማኝ ምርት ይመኩ። ያለ ኤሌክትሪክ ዕቃዎች ብርሃን የለም። እኛ ደግሞ የብርሃን አጋሮች ነን። ኤቢ ዞን ህንፃውን ወይም ቤተውን ወደ ላቀ ደረጃ የሚያሸጋግርልዎት ትክክለኛው የኃይል ምርጫ ነው። ሰንጋተራ ነጋዴዎች ህንፃ ምድር ላይ የኤቢ ዞንን የኤሌክትሪክ ዕቃዎች ያገኛሉ። ኤቢ ዞን። ለተጨማሪ መረጃ በ8976 ይደውሉ። ይዘዙን፣ ባሉበት እናደርሳለን። ኤቢ ዞን ትሬዲንግ። የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። አሁን ያልተኖረ ልጅነት እንዳለሽ ይሰማኛል። ስለዚህ በዛ ውስጥ ደግሞ ልክ አንቺ አሁን በልጅነትሽ እንዳጋጠመሽ የህይወት አጋጣሚ እናትና አባትን የማጣት ጉዳይ አሁን ደግሞ እዚህ ላይ የሚሰሩ የተለያዩ ተቋማቶች አሉ። ወላጆቻችን በተለያየ አጋጣሚ ያጡ ልጆችን የሚያግዙ ራሩ በተግባር እነዛ ነገሮች ላይ ምክንያቱም ሰው በተነካበት ነገር የሆነ ነገር ለማድረግ ሲንቀሳቀስ ለውጥ ያመጣል ብዬ አስባለሁ። አዎ እኔ በነገራችን ላይ ህልሜ ልንገርክ። በቃ ትልቁ ህልሜ እግዚአብሔርን ሁሌ የምለምነው እኔ ነግሬሃለሁ፣ እናት አባት አልነበረኝም። እናት አባት የለኝም ስልክ አስበው በቃ አሁን የኔ ልጅ ነው ማስባት ገባ። እኔ ያለፍኩበትን ሳስበው እኔ ለልጄ መሆንላትን እኔ ለልጄ ማስብላትን ያሰበልኝ ቤተሰብ የለኝም ገባ። እሱም በጣም በትልቁ አጥቻለሁ ብዬ ነው ማስበውና መማር እስኪያቅተኝ ድረስ ሆኛለሁ። እና እንደውም አንድ አጋጣሚ ምነግር በጣም በልጅነቴ ትምህርት ቤት መግባት አቅቶኝ ከፈረንሳይ ሀገር የመጡ ፈረንጆች ነበሩ እና እነሱ እየከፈሉ እኔን የሚያስተምሩበት አጋጣሚ ነበረ። እነሱ ናቸው ያስተማሩኝ ለአንድ ለ4 ዓመት ለ5 ዓመት አካባቢ እንዳልኩ ህፃናት ቲያትር እስከምገባ ድረስና አውቀዋለሁ ስሜቱን ህመሙን አውቀዋለሁ። በጣም ከባድ ነው። አሁን እምልህ ነገር ልጄን እያሰብኩ ነው ማወራክ እና ምሽ ብለህ ካልከኝ እግዚአብሔር ቢያሳካልኝ ትልቅ በቃ ሁሉም ልጆች የሚማሩበት የነጻ ትምህርት ቤት ቢኖረኝ በጣም ደስ ይለኛል። መመገብ ብችል ልጆችን እናት አባት የሌላቸውን ማገዝ መርዳት ብችል የወደፊት ህልሜ ነው። ደግሞ ከእግዚአብሔር ካሳካዋለሁ ብዬ አስባለሁ። በተለይ እግዚአብሔር ትልቅ ትምህርት ቤት ከፍቼ ልጆች የሚማሩበት በነጻ ያለ ሰቀቀን መተው የሚማሩበትን ትምህርት ቤት እግዚአብሔር እንዲሰጠኝ ህልሜ ነው። ደግሞ ከእግዚአብሔር ጋር ሳላረጋው አላልኩ። ራሪያው ከልጅነት አስተዳደግሽ ዝም ብዬ ልጅነትሽን ሳስበው አልነጋ ያሉ ሌሊቶችን ያሳለፍሽ ይመስለኛል።
ያስቸገሩሽ የጭንቀት ሌሊቶች? አዎ እንዳልኩክ ነው። በጣም በልጅነቴ ብቸኛ ሆኜ ነው ያደግኩት ሰይፍዬ። ስለዚህ እንዴት ሊከብደኝ እንደሚችል ልጅነቴ። ጓደኛ አልነበረሽ? የልጅነት ጓደኞች አዎ ነበሩኝ፣ የሰፈር ልጆች ምናምን። ግን ያው እስከ ተወሰነ ጊዜ ድረስ ነው አብረን ያደግነው። በቃ ሰፈራችንም አሁን ስለሌለ ሁሉም በየፊናው ተበታትኗል እንጂ ነበሩኝ የልጅነት ጓደኛ። አንዳንዴ እንደዚህ አይነት አጋጣሚዎች የጥንካሬ ምንጭም ይሆናሉ ይባላል። አሁን መጥፎ ጎኑን ያው ሁሉም ሰው ያውቀዋል። እንደው ሰጠኝ የምትይው ጥሩ ጎን የለውም? ያ ህይወት በጣም ነው እንጂ ያለው እንዴ ጠንካራ አድርጎኛል። እንዳልሸነፍ እንዳለው በወድቅ እንኳን እንድነሳል አይደለ? ምክንያቱም ጠንካራ ልብና ይሄ ጥሩ የሆነ ማስተዋል ከፈተና ነው የሚመጣው ብዬ ነው ማስበው። ሰው በፈተና ያለፈ ሰው በጣም ጠንካራ ልብ ይኖረዋል፣ ደግ ሩህሩህ ልብ ይኖረዋል፣ በጣም አስተዋይ ይሆናል ብዬ ነው ማስበውና ፈተና የሰው ልጅ ይሰራል እንጂ እንደ ትንሽ ጊዜ ነው፣ ጊዜያዊ ነው ይሰራል ፈተና። አሁን የገባኝ ሁሉም ለበጎ ነው። ሁሉ ነገር ሁሉ ለበጎ ነው። ልጅነቴ በምን ተጎርቷል ታያለሽ? አሁን ልጅ ያሳድገሽ ልጅ ወልደሻል። አሁን ለልጅሽ የሰጠሻትና ላንቺ ያልተሰጠሽ ፍቅር ይመስለኛል። ከሁሉ ነገር በላይ ፍቅር፣ በተለይ የቤተሰብ ፍቅር በምንም የምትተካው አይደለም። እንዳልኩ አላቃቸውም እናቴንም አባቴንም እና እሱን አላቀውም። ግን በልጄ ላይ ሳየው ግን ምንም ቢሆን እንደው ባላቃቸው እንኳን በልጅነቴ ለኔ የነበሩትን ቤተሰቦች ሳስባቸው በቃ ይገርመኛል። የእግዚአብሔርን ፍቅር የምታይበት ነገር ቢኖር ልጅ ነው ብዬ አስባለሁ። እና አንቺ ወላጅ የለሽም? ወላጅ ያላቸው ልጆች ጓደኞች ነው ያሉ ወይ ሰፈር ውስጥ የምታያቸው? ላንቺ የሌለሽ ሌላው ያለው ያንን ጊዜ እንዴት ነው ልጅ ሆነሽ በዛች ሚጢጢ አብሮ እንዴት ነው የተቋቋምሽ? ይከፋል ያስከፋል። ሰይፊ ልጅ እኮ ነኝ። በጣም ነፍስ ሳላቅ ነው እናትና አባቴ የሞቱት። ስንት ነገር ሊያስከፋኝ እንደምችል አንተ ልጆች አሉክ፣ በልጆች ታውቀዋለህ። ብዙ ነው ማንሳት አልፈልግም። ወዳጅነት ላንቺ ምንድን ነው? ወዳጅነት በጣም ትልቅ ነው ለኔ፣ ትልቅ ቦታ አለው ሲመስለኝ። በቃ የዛ ሰው የልብ እረፍት መሆን ማለት ነው አይደለ? ወዳጅነት ማለት ከእግዚአብሔር በታች የምታርፍበት ማለት ነው። ሁሉ ነገርን የሚያቀልህ ማለት ነው አይደለ? ቢከፋ ብትደሰት በሁሉ ሁኔታ አብሮክ ያለ ማለት ነው። የትም ቦታ ቢሆን ሰውየው ስላንተ የሚሰማውን ሰውየው ስላንተ የሚያስበውን እርግጠኛ መሆን ማለት ነው። ለወዳጅነት በጣም ትልቅ ቦታ አለኝ። በጣም የልብ ወዳጆች እነማን ናቸው? ብዙ ናቸው፣ ግን በቁጥር አሁን ማንን ጠርቼ ማንን ተው። በጣም ብዙ የምወዳቸው ወዳጆች አሉኝ። ሚስጥር የምትነግሪያቸው ሰዎች አሉ? እነሱ ሚስጥራቸውን የሚነግሩሽ? ያው ችግሬን፣ ሀዘኔን፣ ደስታዬን ሁሉን የሚጋሩ አሉ። አረ ብዙ አሉ። በወዳጅ የተባረኩ ነኝ ሰይፌ። ዘመኑ እኮ አሁን ወደ ራስ ብቻ ግለኝነት ትንሽ በርከት ያለውን ቦታ እየያዘ ነው እና ግለኛ እየሆንን ነው አለ ያ ስሜት። አሁንም አንዱ ለአንዱ የመኖር ነገር ማለት ያው ጠፍቷል እያልኩሽ ሳይሆን ባንቺ ህይወት ውስጥ ወይ በእኔ ህይወት በጣም ሰይፌ በቃ በቁጥር ማልገልጽ በሁሉ ነገሬ ላይ ያሉ እግዚአብሔር በጣም በወዳጅ ባርኮኛል፣ አውቃቸዋለሁ። ስለዚህ ወዳጅ ሀብታም ነኝ እያልሽ ነው? በጣም እንዴ ዲታ አሁን በፊት የሀገር ዋካ ካስማ ላይ ያለሽ አይደል? ስለ ሴትነት ደግሞ እናውራ እስኪ። ምክንያቱም ብዙዎች የተሳተፉበት ዘፈን ነው አይደለ? ሴትነት እንዴት ትገልጪዋለሽ? ሴትነት የሁሉ ነገር ምንጭ ነው። ለተፈጥሮ ሁሉ ምንጭ ነው ብዬ ነው ማስበው። ለሁሉ ነገር ቅመም ነች ሴት ነው ብዬ ማስበው። የሀገር ካስማ ላይ እንዳልከው ተሳትፍ ያለው በጣም እድለኛ ነኝ። ሁሉም በራሳቸው የበቁ ናቸው በየፊናቸው። እኔ ለነሱ ትንሿ ልጅ ነኝ
ካልተሳሳትኩ በሁሉም በህይወትም በስራም በምንም ከነሱ ጋር መቆሜ በጣም ያበረታኛል። እድለኛ ነኝ። ይሄስ ምንድነው? ይሄም ለሴቶች ለማርች 8 ቀን የተሰራ ነው በኤብሮ ፊልምና ፕሮዳክሽን ብዙ እዚህ ላይም ደግሞ ይሄም ቆንጆ ሙዚቃ ማለት የሴት ነገር ለምንድን ነው ትኩረትሽን ይስበዋል? ከሴትነት በላይ ምን አለ? ውበት እኮ ነው። በእውነት እውነቴን እኮ ምን አለ ከሴትነት በላይ? እኔ ያው ሶስት ሴት ልጆችን ስለወለድኩ አይቼዋለሁና ይለያል አይደል? ውበት አይደል? አዎ ሴት ልጆች ውበት ናቸው። ላይፍ ስታይል ላይ እስኪ አሁን ሌሎች ሰዎች የማያደርጉት ራይል የምታደርገው ነገር አለ? አይ ምንም ከሰው የተለየ ማደርገው ነገር የለኝም። እንደማንኛውም ሰው ነው። ቀለል ያለ ህይወት ነው የምኖረው። ሰይፍዬ ካሁን በፊት አድርገሽው ድጋሚ ማድረግ የማትፈልጊው አድቬንቸር ነገር አለ በህይወትሽ? አለ ባህር ላይ መዋኘት። ኧረ ተይ ለንደን ሀገር ሀይቅ ውስጥ ለመዋኘት ገብተን በግሩፕ ከዛ በኋላ በመከራ ነው። አሁን ውሃን በሩቁ ለንደን ትመጣለች ከውሃ ርቋት በእናታችሁ። አሁን ለንደን እየሄድሽ እኮ ነው ድጋሚ። ተፈጥሮ በጣም ሀያል ነው። አዎ በህይወትሽ ውሃ በጣም ከባድ ነው በጣም እንደውም የሆነ በተአምር እንደተረፍሽ አስታውሻለሁ። ያኔ ነግሬክ ነበር ታስታውሳለህ አይደል? እግዚአብሔር እኮ ሁለተኛ እድል የሰጠሽ እንደውም እሱ ነው አንደኛ። አረሳው ረጅም ጊዜ ሆኖታል። ሰውም ከዛ በኋላ ዋኘሽ? በፍጹም እስካሁን ልለምደው አልቻልኩም። ኧረ ተይ በእውነት ምክንያቱም ውሃ በብርጭቆ እንጂ ስዊሚንግ ፑል ስታዩ ትዝ የሚልሽ ያ ጊዜ ነው ትዝ የሚለኝ የእውነታ። ግን እኮ ከዋጋ ተጣልታችሁ እስከ መቼ? እስኪ ሞክሬም አውቃለሁ ለመልመድ፣ ግን ይመስለኛል ያ ከጭንቅላት ያልወጣ። እያንዳንዱ ሰው ለድንገተኛ ተብሎ ትንንሽ እውቀት ያስፈልገዋል ብዬ አስባለሁ። ለምሳሌ ዋና የሆነ ነገር ቢፈጠር እኮ አይደል? በጣም እኔ አሁን በጀርባ ሁሉ እችላለሁ። እውነት በደንብ ሰምተሽኛል። በጀልባ ነው ያልኩት። ጀርባ ያልክ ነው ይመስል በጀልባ ጀርባ ያልክ ነው መሰለኝ። ጀርባን የመሰለሽ እኔ በጀርባ እንዲህ ስላይታይሽም። ልጄ ግን ጎበዝ ነች። ልጄ አትፈራም ምንም። በሷ በኩል የተበቀልሽ ነው? በሷ በኩል እስኪ ዋና አለማማጆች ራሩን ከምትፈራው ውሃ ዋና ጋር ለማምዳችሁ በሚቀጥለው ኢትዮጵያን በኦሎምፒክ ወክላ ወርቅ እንድታመጣ አርጓት። እግዚአብሔር ይርዳቸው። የጠሉት ይወርሳል ይባላል። እግዚአብሔር ይርዳቸው እንጂ አይመስለኝም መቼም። እኔ ዋና ለዋኝ በነገራችን ላይ የዛሬ ነው ያርገውና ሶደሬ እንሄድ ነበር ድሮ እና ሶደሬ የልጆች መዋኛ እዚህ ጋር አለ፣ የአዋቂዎች እዚህ ጋር አለ እና በጣም ብዙ ሰው ነው ሁለቱም ጋር ያለው። ዋና ውጭ ቁጭ ብዬ ከሰዎች ጋር አለማማጁ መጣና ዋና ገብተ ምናምን አለኝ። አይ እኔ አልችልም አልኩት። እንዴ ታዲያ አለማመድሃለሁ አለኝ። ይሄ ሁሉ ሰው እያየ ከብደኛል እና በድንዴ እዚህ ድረስ መጣ። ይኸውልህ ማንም ሳያውቅ አለማመድሃለሁ ችግር የለውም አለኝ። እንደዛ ከሆነ አልኩና ጀምስ ፓንትን ያረኩት። አይ ምን ይሰማው ዚፕ አለው ሻፓንት ሚስተር ፖል እና በዛ በጀምስ ፓንት እንዲህ እያልኩኝ መጀመሪያ ህፃናቶቹ ጋር ገባሁ። ያው ያኔ ኢቲቪ ሚውዚክ ስላለ እንዴ ሰይፉ እንዴ ህፃናቶቹ ጋር ምናምን ተንጫጩ ልጆቹ። ደግሞ እስከ ጉልበቴ ነው ውሃው። አይ በቃ አልኩና ልጁም አዋቂው ጋር ሆኖ ነው ግዴ ለምናምን አለኝ። ከዛ እንደምን ሄድኩኝ እየገባ እንደዚህ ነገር ሆነ። ያዘኝ እባክህ አልኩት። ከዛ ተይዤ መንሳፈፍ ነው የምንለማመደው። ሲጀምር አቋርጬ ሲሄድ ልጆቹ በቃ ይችላል ተብዬ ነው። ልክ ከዛ ከገባው በኋላ ጮክ ብሎ እግሬን ዘርጋው፣ አይዞ በኔ ተማመን፣ ልቃቃው ይላል። ኧረ በለው እንዳለ ዞሩና አይችልም
በጣም ተናደድኩና ልቀቀኝ ትንሽ እንደ መልመድ ስል እንደዚህ ሆዴን ይዞኛል እሱና አይዞ ምናም እያለ ባየር ላይ እየሳኩ እንደዚህ እንትን ሳይ ሰዎቹ የተለማመድኩ መሆኑን አወቁ። ልቀቀኝ አልኩት። እሺ ለቀቀኝ። ያኔ የጠጣሁት ውሃ የውስካውን ድረስ ሞቴ ነው ምንሽ እረዳለሁ። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። Resilience Dermaceutical. Luxury rooted in care. መቼም እየኖርን እያየን ነው አይደለ? ሐዘኖች እናያለን፣ ደስታዎችም አሉ። አሁን ማን ጠብቃቸውን ሰዎች ከአጠገባችን ድንገት እናጣለን። እንዲህ አይነት ስሜት ራሩ ጋር ምን አይነት እንደምታላቸው? ያው ሐዘን ከባድ ነው ለሁሉም ሰው። ሰው የሚወዱትን ሰው ማጣት በዚህ ምድር ላይ በጣም ከባድ ነገር ነው ብዬ ነው ማስበው። ብንሸሻውም የትም እማናመልጣቸው ስለሆኑ ማለት ነው። ስለዚህ ባላንስ ያረግን መኖር ነው። ስቲቨን ኮልቤር የሚባል የቴሌቪዥን ፕሮግራም አቅራቢ የሚጠይቀው አንድ ጥያቄ አለና ይገርመኛል ብዙ ጊዜ። ለዝነኛ ሰዎች ነው ከሞትም በኋላ ምን የሚፈጠር ይመስላል ይላል ብዙ ጊዜ። እሱን ጥያቄ ላንቺ ባቀርብልሽ ምንድነው ከሞትም በኋላ የሚሆነው? አንድ የቴሌቪዥን ሌላ ፕሮግራም አዘጋጅን ጠይቆት ምን አለ መሰለሽ፣ ከሞትም በኋላ የሚፈጠረው እኔ እናንተ ቴሌቪዥን ፕሮግራም ነው አይደል የምናቀርበው አለው። አዎ በፊት የተቀረጸው ነገር በቃ ይተላለፋል፣ ይሄ ነው የሚሆነው አለ። እንዴ ይሻላል እነሱ ምክንያቱም ከህይወት በኋላ ከሞት በኋላ ህይወት አለ ብለው አያስቡም አንዳንዶቹ። ራሩ ጋር ያለው ነገር ምንድን ነው? ድንገተኛ ጥያቄ ነው ለኔ። ክንዴ ያለውን ሰማሽ? አልሰማው። ሳይው እነግርሃለሁ። እውነቱን ነው። አስቤው አላውቅም፣ ጭራሽ አስቤው አላውቅም። ከህይወት በኋላ ከሞት በኋላ ህይወት አለ። የሆነ ሰዓት ላይ ነበር እንሆናለን። በቀጣይ ህይወታችን ደግሞ ምድር ላይ በሰራነው ነገር እንጠየቃለን። ስለዚህ ብዙዎች አሁን ጥሩነትን የሚሰብኩትም አንድም ከዛ አንፃር ነው። እኔ ምን አስባለሁ መሰለ፣ በጣም ህይወት አጭር ነው። ከጊዜ በኋላ በእድሜ ይሁን በህይወት በለው የተማርኩት ህይወት በጣም አጭር ነች፣ አናቀው እና በተቻለ መጠን መልካም ነገር ሰርተን ማለፍ። ምክንያቱም ከሞትም በኋላ የምንታወሰው ከታወስንም ወይ በመልካም ስራችን ነው አይደል? ወይም ደግሞ አንታወስም። ስለዚህ በተቻለ መጠን መልካም ነገር አድርገን ማለፍ፣ ለሰዎች ጥሩ በማድረግ በመልካም ለመታወስ መስራት። ምክንያቱም ህይወት በጣም አጭር ነው፣ እያየን ነው ሰይፍዬ። እኛ ድሮ የምንሰራበት ቲቪ አጭር ልጅ ነች፣ ስሟ ህይወት ነው እና አንዱ ምን አላት አይቶ ህይወት ትክክለኛ ቦታ ላይ ያየሁት አንቺን ነው አጭር ቀጭን። አንዳንዴ ህይወት ተብላ ረጅም ሴትዮ እንደዚህ ምናምንና የምታምር ደግሞ ስትሆን አጭር ቀጭን ጎስቆል ያለ ፊት ላይ ህይወት የሚለው ስም በተለይ በዚህ ጊዜ ይሰራል ነው ልጁ ያለው። ያስማማችኋል? ያችን ህይወት ግን ይበልጥ ማጣፈጥ ግን ይቻላል። እውነት። አዎ እንደው ይሄንን ነገር ማሳካት በህይወት ይፈልጋሉ ያልሽው የትምህርት ቤቱ ጉዳይ ነው። ቢሆን ደስ የሚለኝ ህልሜ። ሞክረሽ ያልተሳካልሽ ነገር አለ በህይወትሽ? እንዴ ብዙ የሰው ልጅ አይደለም እንዴ? በጣም በመሞከር በጣም ነው ማምነው። ይሳካም አይሳካም በመሞከር በመጣር በጣም ነው ማምነው። ግን በጣም ብዙ ነገሮች ሞክሬ ሳይሳካልኝ ቀርቶ ያውቃል። ሁሌ በመጣር ታምኛለሽ? ሁሌ ግን በመሞከር በመጣር አምናለሁ። አሁን በተለይ ናና የሚለው ዘፈንሽ ጨምሮ ካሁን በፊት የሰራሻቸው ስራዎች ላይ የሆነ የግል ህይወትሽን ያንጸባረቀ ግጥምና ዜማ ይኖራል ብዬ አስባለሁ። ከራስሽ ስሜት ህይወት የተቀዳ ዘፈን አለሽ? አይ ከራሴ ህይወት የተቀዳ ሙዚቃ የለኝም፣ ግን እኔን የሚመስሉ ግን ሙዚቃዎች አሉ። ለምሳሌ አልበሜ ላይ ትረፊ ለእኔ ነው የሚመስለኝ። ብዙ ከኔ ህይወት ጋር ብዙ ይቀራረባል ብዬ አስባለሁ። ትረፊ ለመስማት የጓጉ ይመስለኛል።
ጥድፍ እያልኩ በሚገርም ሩጫ ሳላውቅ በልጅነት በዚህች አጭር ዕድሜ ያየሁትን ዳገት ሜዳና ቁልቁለት ቆም ብዬ ዛሬ ሳየው ይገርመኛል ትረፊ ባይለኝ ምን ይውጣኝ ነበር ፈጣሪ ሊረዳኝ አንተን ባይሰጠኝ ትረፊ ቢላት ነው ትረፊ ሲላት ለምስኪኗ ልቤ አንተን ያደላት ትረፉ እናንተም ምስኪን የሚያሳርፈውን ይስጥሽ አሜን አለች አሜን ትልቅ ምርቃት ምርቃት ጠቃሚ ነው ብለሽ ታስቢያለሽ ወይ በጣም የሰው ልጅ በምርቃት ያድጋል ብዬ አስባለሁ በነገራችን ላይ ራሩ ብዙ የበጎ አድራጎት ስራዎች ላይ ተሳተፋለችና ውስጡን ስለማቅ ነው ግን እንዲነገር አትፈልግምና ለደግ ልቧ በአደባባይ ምስጋና ያስፈልጋል አሁን ናና ለማን ነው ምን ነው ላንተ መጣው አይደል እኔማ ናና ይሄው ራሄል ጌቱ ናና ውበቱን ደግሞ አርከፍክፎብሻል ይስማማሉ የሆነት ሰግናለሁ ተርከፍክፏል እዚህ ላይ ናና እንደዚህ ሆነሽ ጠርተሽው እንዴት ነው የማይመጣው እውነት ካልመጣ ግን እኔ ጤነኛም አይመስለኝም መመርመር አለበት እንደወስዳችሁ አስመርምሩት እንዴ ሲጀምር እንደዚህ ቆማ ና አስከትለው መጠበቅ ነበረበት እንዴ ማን ነው ማንም ዘፈኑ ሙዚቃው የሙዚቃው ርዕስ ነው መጥቻለሁ እያለ ነው ዘፈን በአሁኑ ሰዓት መስራት ያስፈለገው ምክንያት ምንድን ነው ናና ለመስራት ምን አነሳሳሽ ነው የሚባለው አዎ የተለያዩ ስራዎች እየሰራን ነው እንደነገርኩክ ከዛ ውስጥ ለወዳጆች አንድ ሙዚቃ እናድርስ ብለን ስንል ይሄንን አሰብን ቆንጆ ሙዚቃ ነው ግጥምና ዜማውን አቤል ሙጌታን ይሰራው ቅንብሩን ደግሞ ቢኒያንዴ ሚውዚክ ቪዲዮን ደግሞ ታደሰ ማስረሻ 16 ፊልም ፕሮዳክሽን ኮስቲዩም ዲዛይን ሄለን ሜካፕ ማርዜል እነዚህ ሁሉ ሰዎች ተሳትፈውበታል በዚህ አጋጣሚ አመሰግናቸዋለሁ አሪፎቹን ይዘሻል አዎ በጣም ጎበዞች ናቸው በነገራችን ላይ በቃ አሁን እኮ ክረምት እየመጣ ነው አሪፍ ፊልም ያስፈልገናል አሪፍ ዘፈን ያስፈልገናል ምን አሪፍ ነጠላ ዜማ አለ ለምትሉ ናሆም ሪከርድስ ላይ ይሄው ተጠርታችኋል ናና እኔ እንደውም ናና ሲል መጀመሪያ ላይ መሰለኝ ለቀጠሉ ነበር የናና ይመስላል አይደል ናና አያድ የናና ሻይ በጣም ነው የምወደው ልጁን ነው ናና በጣም የናና ሻይ የምወደውና እኔም በጣም ነው የምወደው ምን ሱስ አለብሽ እኔ ምንም ሱስ የለኝብኝ ነገር ምንም የምንም ሱስ የለብኝ እኔ እድል ወርቅ ስትናገር ሀሜት በጣም አትወድም እሷ ፊት የሰው ስም አይነሳም ማለች ማለት አሁን እንደዚህ አይነት አስተያየቶች ሰውየው ካለፈ በኋላ የሚነሱ ናቸው ስላንቺ እንደው ምን ቢነሳ ጥሩ ነው ብየደውይላት ነበር እና እንደ የሰው ስም በእሷ ፊት አይነሳም የሆነ ሀሜት ጸረ ሀሜት ነገር ነው እንቅስቃሴሽ አለርጂክ ነኝ እንጂ ምንም ቡጨቃ ማለት ላስለምድሽ እንዴ ጥቅም አለው ጥቅም አለው ጥያቄ ይሄ ነው ጥቅም የለውም እሱማ ጥቅምማ የለውም ግን ያው አለ አይደለ የራሴን ህይወት ለመርሳት ስለ ሰዎች ህይወት ተፈታፍታለሁ
እሱ እኮ ነው ችግሩ። እኔ ሰዎች ራሳቸው ጉዳይ ላይ ትኩረት ማድረግ አለባቸው ብዬ ማምን ሰው ነኝ አይደለ? ስንት የራሳችን ጎዶሎ ስንት የራሳችን ሚስተካከል ነገር እያለን ቅድም እንዳልኩክ ነው ሰው ላይ የምናተኩርበት ጊዜ አለ ብዬ አላስብም። ራሳችን ላይ ማተኮር እንኳን ስለ ሰው ተጨንቀንና ወርተን የራሳችንን ኑሮ እንኳን ኖረን እድሜው አይጠገብም ያልሽ ነው መስለኛል። እንደዚህ በቃ አሁን የገባኝ በዚህ ዘመን ግን ሀሜት ያለፈበት የመጣ ይመስለኛል። ምክንያቱም ሶሻል ሚዲያ ላይ ሀሜቱም እዛ ሁሉ ነገር አለ። በግል ቀርቷል ነው ተደራጅተን በማህበር እዛው ላይ እየተማማን ነው። እሱ እንዲስተካከል ነው ጥሪ እያቀረብን ያለ ነው። በነገራችን ላይ ለስንብት አንድ ቦታ እንሄዳለን ከራሩ ጋር እና ቀደም እንዳልኳችሁ ነው ሙዚቃ ማቅረብ እንኳን የምትፈልገው ወይ ለታዳጊዎች ነው ወይ ለኛ ለአረጋውያን ነው። ምን ነው ምንም አላልኩም እኔ ምንም አላልኩም። ለስንብት የሙዚቃ ግብዣ አይኖርሽም ወይ ስላት ነው እንግዲህ አንድ ቦታ የምንሄድ ያለችኝ። የት ነው የሚለውን አብረን ብናይ ይሻላል። እስኪ ያው አንዴ እናያለን። ከመሰነባበታችን በፊት ግን በዚህ ስራ ላይ በጣም በርካቶች ተሳትፈዋልና ደረጃውን የጠበቀ አዲስ ነጠላ ዜማ አለ ወይ ላላችሁኝ፣ አዲስ አልበሟ እየመጣ ስለሆነ ዝናብ ሊዘንብ ሲል ንፋስ አለ አይደል? አንዳንዴ ልክ ያው አልበሙን ዝናብ ነው ብለን ብናስብ ይኸው ንፋሱ ናና መጥቷል። ለናና መዳረሻ ነው። ከዛ ከተገናኘን አይቀር በዙሪያሽ ያሉ ሰዎች አቤት ሲጨንቀን እኮ ራሩ ምንም ችግር የለባትም፣ በተለይ ትዝታዋን ስታንጎራጉር ቀናችን ይስተካከላል ይሉሻል። እስኪ ሰይፉ በኢቢኤስን አስተካኪው ለትዝታ እስኪ በትዝታ ወደ ትዝታ ትዝታ ዘወትር ሲመላለስብኝ ትዝታ ባይኔ ላይ ሲመላለስብኝ ናፍቆትህ ከአምናው ዘንድሮ ባሰብኝ የትዝታን ዜማ እንዴት ላንጎራጉረው የትዝታን ዜማ እንዴት ላንጎራጉረው እምባዬ ቀደመኝ ገና ስጀምረው ወይ አንጎራጉሬው ዘፍኛ ይወጣልኝ ወይ አንጎራጉሬው ዘፍኛ ይወጣልኝ ስምህ ነው አፌ ላይ ቀድሞ ይመጣልኝ ረስተኸኝ አንተ ከነመፈጠሬ ረስተኸኝ እንኳን ከነመፈጠሬ እኔ ግን ስላንተ አስባለው ዛሬም እኔ ግን ፍቅርህን እራባለው ዛሬ ተለያይተን ሄደን ከጎኔ ባጣህም ተለያይተን ዛሬ ካይኔ ላይ ባጣህም ከቅፌ ነው እንጂ ከሆድ ያልወጣህም እንግዲህ የሆነ ቦታ አብረን ከመሄዳችን በፊት የተለያዩ ድንገቴ ፈንጠዚያዎችም አሉ ቦታዎች ላይ ከመልእክቶች በኋላ እዛ የምንደርሰው። ከዛ በፊት ግን ወደዛ ለመንደርደር ከዚህ ከስቱዲዮ ግን ምስጋና ካላት የስንብት ጥያቄ ነው ለራሩ። ምስጋና ብዙ ነው ያለኝ። ሁሉንም ወዳጆቼን ማመስገን እፈልጋለሁ። በጣም ለወዳጅነት ትልቅ ቦታ አለኝ። በጣም የምወዳቸው ማከብራቸው ወዳጆች አሉኝ። በማንኛውም ሰዓት አብረውኛሉ። ምንነጫነጭባቸው የፈለኩትን መሆንባቸው። ከዛ ውጪ ያው በስራዬ በጣም ብዙ የሚያግዙኝ ሰዎች አሉ። ባለፈው ካስታውስ ካላቅም ይሄን ይዤ የመጣ ጊዜ አንድ ግለሰብ ጠቅሶ ነበረ። ቢኬ ይባላል። አትላንታ የሚኖር ወንድማችን በጣም ይገርመኛል። የሱ ልብ
አንዳንድ ጊዜ ለሰዎች ለመድረስ ወይም ለመስጠት ራሱ መሰጠት ያስፈልጋል ብዬ ነው ማምነውና በጣም መልካም ልብ አለው። በማንኛውም ሰዓት ሰው ታመመ፣ ሰው ተቸገረ፣ ሰው መታገዝ አለበት፣ በማንኛውም ሰዓት አለ። ፈልገ የምታጣው ሰው አይደለምና ቢኪዬ ወንድሜ በጣም እናመሰግናለን። በሁሉም ስም እንወድሃለን ማለት ፈልጋለሁ። እዛ ውጪ እዚህ ስራ ላይ የተሳተፉ በጣም ብዙ ሰዎች አሉ። መልኪዬና ኪዬ አሜሪካን ሀገር ነው እነሱም የሚኖሩት። ሮዚና በጣም ብዙ አሁን ጠቅሼ በቁጥር አልጨርሳቸውምና ወዳጆቼ በሙሉ አጠገቤ ያላችሁ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ማለት ፈልጋለሁኝ። ናናን ስንሰራ አብረውን የነበሩና አቤል ሙልጌታ፣ አቀናባሪው ቢኒያንዴ፣ 16 ፊልም ፕሮዳክሽን፣ ሌላ ኢብሮ በጣም ያው ይታወቃል ከሁሉ ጓደጌ ነው ታውቃለህ። ኢብሮ በጣም ነው የምወደው፣ የልጅነት ወዳጄ ነው። እሱንም በጣም ነው የማመሰግነው፣ በጣም ነው የምኮራበት። ሌላ ናቲን በጣም አመስገን ፈልጋለሁ። ናትናኤል ግርማቸው አሁን አሉን ከምንላቸው በጣም የእውነት በቃ የምንጠራቸው በእኛ ዘመን አይደል ቆንጆ ስራዎች እየሰጡን ያሉ ልጆች አሉ። እነ ናቲ ያው ናቲን አሁን በዚህ ስላስታወስኩት ነው በቅርብ ስራ ስለሰራን ያልጠራዋቸውን በሙሉ አብረውኝ አልበሜ ላይ ደግሞ እየሰሩ ያሉ ሙያተኞች አሉ። እነሱም በሙሉ ማመስገን ፈልጋለሁ። ሌላ አንተ አረ ምንም ችግር የለም፣ ምስጋና ያስፈልገንም። አይ አንተ በምስጋና አለብህ ሰይፍዬ። አሁን ይልቅ ተያይዘን ከነ ተመልካቹ ወደ ድንገት የፈንጠዝያ ቦታ ብንሄድ አይሻልም? ደስ ይለኛል። እዛው እንገናኝ። የስንብት የዜማ ግብዣው የሚቀርበው አሁን የምትለኝ ቦታ ነው። እዛ እንሄዳለን ተያይዘን። የት ነው ቦታው የሚለውን እኔ ራሴ ሲሄድ ነው የማውቀው። ዝግጁ ናችሁ ለመሄድ? ከመለኮች በኋላ